ክቡራትና ክቡራን እንግዲህ በጣም አሳዛኝ ዜና ነው ያጋጠመን። እንግዲህ በረከት ገበሬዋ ታስራለች የሚባል ነገር አለ። በረከት ገበሬዋ እንግዲህ የታሰረችበት ጉዳይ የተጣራ ነው። ሙሉ ስም በረከት ወርቁ አረዳ ትባላለች። የሶሻል ሚዲያ ስሟ በረከት ገበሬዋ ትባላለች። ልዩ መታወቂያዋ ከእድሜያቸው ቀንሰው ለጠቅላይ ሚኒስቴሩ እንዲጨመርላቸው ፈጣሪን በማህበራዊ ሚዲያ የለመኑ ይላል። በህግ ቁጥጥር ስር የዋሉበት ቀን ቅዳሜ ህዳር 13 2018 ነው። የተጠረጠሩበት የህግ ጥሰት በአክሲዮን ስም ከበርካታ ሰዎች ከፍተኛ መጠን ያለው ገንዘብ ማጭበርበር ነው። ከኦሮሚያ ኢንቨስትመንት ኮሚሽን ጋር በተያያዘ የተፈጸመ ማጭበርበር አለ። በተለያዩ ቢዝነሶቻቸው የተፈጸሙ ከፍተኛ ማጭበርበሮች በርካታ ኢንቨስተሮችን በማጭበርበርና በማምታታት ተከሰዋል በረከት ገበሬዋ የተባሉ። ይሄ እንግዲህ መጀመሪያ ላይ የሰማችሁት ሀሳብ በረከት ገበሬዋ በእንደዚህ አይነት ጉዳዮች ተከሰዋል የሚል በአንድ ማህበራዊ ሚዲያ ላይ ሲዘዋወር ያገኘሁት መረጃ ነው። ስለዚህ አንዳንድ ሰዎች የሚያነሷቸው ነገሮች አሉ። አንዳንዶቹ በዛ ልክ በረከት ገበሬዋ ወንጀለኛ እንደሆኑ ብዙ ጥፋት እንዳጠፉ ብዙ ሰዎች በሚከተሉት ማህበራዊ ሚዲያ ላይ ሲገለጽ ለማየት ችያለሁኝ። አንዳንዶቹ ደግሞ እኚህ በረከት ገበሬዋ እንግዲህ የንግድ ዘርፍ ማህበራት ምክር ቤት ነው የሚባለው የዛ ፕሬዚዳንት እንደሆኑ፣ እንደውም የኢትዮጵያ ሴቶች ነጋዴዎች ማህበር ፕሬዚዳንት እንደሆኑ፣ የተከሰሱት ደግሞ በሌላ ጉዳይ ሳይሆን በሹፌራቸው ጥፋት መሆኑን የተለያዩ ነገሮች እየገለጹ ይገኛሉ ማለት ነው። በዚህ ጽንፍ ያሉ ሰዎች ስለ በረከት ገበሬዋ ጥሩ ያልሆኑ ነገሮችን ሲያነሱ እንሰማለን፣ እንመለከታለን ማለት ነው። በአንድ በኩል ደግሞ እኚህ ሴትየው እንግዲህ የኢትዮጵያ ሴቶች ነጋዴዎች ማህበር ፕሬዚዳንት መሆናቸውን ለብዙ ሴቶች መበረታታትና ተነሳሽነት መፍጠር በአርአያነት የሚጠቀሱ ሴት መሆናቸውን ይገልጻል። እና የተጠየቁበትም እና የታሰሩበትም ጉዳይ በሹፌራቸው ስህተት ነው የሚሉ አሉ። ግን የትኛውን ማመን እንዳለብን የትኛውን መከተል እንዳለብን ልጠቁማችሁ ፈልጌ ሳይሆን ነው የመጣሁት። እናንተ የፈለገ ነገር ብትሰሩ የተወሰነ ስም ካላችሁ እና እየተንቀሳቀሳችሁ ከሆነ በህይወት መኖራችሁ የምታሳዩ ከሆነ ሰዎች በተለያየ ጊዜ የተለያዩ ስም ሰጥተዋችሁ ስማችሁን እንደሚያብጠለጥሉት እንድትረዱት ብቻ ነው። ማንም ሰው የሆነ ነገር በእናንተ ላይ ከደረሰ ሁሉም ሰው እንደሚረባረብባችሁ እንድታውቁት ነው ለማስረዳት የመጣሁት። እና ስለተከታተላችሁኝ በጣም ከልቤ አመሰግናለሁኝ። የእውነት በጣም አመሰግናለሁኝ። በረከት ገበሬዋ ባለችበት ሁሉ ሰላሟ ይብዛላት። ምንም ችግር የለውም። ሰላም ትሁንልን።